ሰው እኮ ይወድሃል። ሲወድህ ያንተ እንምትወደድ ሆንክ ይሰጥሃል። ዲ ሙእሚን በሙእሚኖች ቀብር ላይ ሲያልፍ ቁል ሁወ አላሁ አሐድን 11 ጊዜ ቀርቶ ሰዋቡን ለነሱ ለሞቱት ሰዎች የጀባ እንደሆነ በሞቱት ሰዎች ቁጥር አጅር ያገኛል። በቀብር ሲያልፍ አንድ ሰው በቀብር ሲያልፍ አሉ ነብዩ አለይሂ ሰላቱ ወሰለም ሱረት ያሲንን የቀራ እንደሆነ የዛን ሰዓት እዛ ቀብሩ ውስጥ የተቸገረ ሰው ሁሉ የቀብር ዓዛብ ያለበት የቀብር ችግር ያለበት ሁሉ ሰው ይቃለልለታል። እሱስ ሐሰናት አለው በነሱ ቁጥር። ሳስመጥች እስክርቢቶ ነው። እኔ ኪታቤ ላይ በእስክርቢቶ አልጽፍም፣ በርሳሲ ያልፈለገ ሰው እንዲያብሰው እያልኩኝ አላገኘሁም ማለት ደሊል ነው የሚል የለም። ያላገኘ ሰው ጃሂል ነኝ እኮ ለማለት ፈርተው ነው። ጃሂል ነኝ እኔ የዚህን አልተማርኩትም እኔ የለኝም የዚህ ዒልም የለኝም ማለት ተው አልተገኘም ይላሉ። እሱ ሰውየው ያላገኘ ጊዜ ምንድነው ማለት ያለበት? ላ አዕለም። አንድ ቀን እንኳ ይላሉ ሰይድና ዑመር ረዲየላሁ ተዓላ አንሁ ተጠየቀ አንድ ሰው አላሁ አዕለም አለውት አሉ። እንዴት አላሁ አዕለም ትላለህ አሉ። እኛ አላህ አዋቂ መሆኑን ስተነዋል። አንተ ታውቃለህ አታውቅም ነው የጠየቁ። እኔ የጠየቁ አንተ ታውቃለህ አታውቅም? አላውቅም በል ታላወቅ አላሁ አዕለም እንዴት ነው? አንድ እንኳ ዓሊም ተነብዩ አልተገኘም የሚል የለም እኮ በዛ ዓለም ላይ አይቻልም። ተነብዩ አላገኘሁም አልተገኘም ተነብዩ አላገኘሁም ሊል ይችላል። ተነብዩ አልተገኘም ሊል አይችልም። እንኳን ሌላ ሙስጠላህ አልሐዲስ አልገባቸው ሆኖ ነው እንጂ ሙስጠላህ አልሐዲስ ላይ هذا الحديث ضعيف ማለት حرام አይቻልም። መትኑን ضعيف ነው ማለት አይቻልም። ሰነዱ ضعيف ነው የሚባለው። أهدينا لهم ثواب القرآن أهدينا لهم ثواب الصدقة ይላሉ አይሉም? المغني لابن قدامة المغني لابن قدامة إيه በሰባተኛው ክፍለ ዘመን የነበረ ዓሊም ነው በአቡ ሐኒፋ መዝሀብ እና ኪታቡ ምን ይባላል? አሉባብ ፊል ጀምዒ በይነ ሱነቲ ወልኪታብ መንበጂ ይሉታል። የታወቀ ነው። አሁን ይሄ ሰውዬ ባብ አድርጎ ተቀምጧል። ባቡን የሲሉ ሰዋቡል ቁርአኒ ኢለል መይቲ ብሎ አስቀምጧል። ሰዋቡል ቁርአን ወደ ለመይቱ ይደርስለታል ብሎ አስቀምጧል። አሁን የምንመለከተው እዚህ ላይ ኪታቡ ረዘም ያለ ስለሆነ
ቁርአን ለፍዙን ቁርአን የቁርአን ለፍዝ አስቀመጠበት ቦታ ላይ ነው የምናነበው። እዚህ ላይ አንደኛ ቦታ ላይ ምን ይላል? الدار القطني ነው የወራው ታወቀ محدث ነው وعنه عن الدار القطني أنا علي بن أبي طالب كرم الله وجهه أن النبي صلى الله عليه وسلم قال من مر على المقابر فقرأ قل هو الله أحد 11 مرة ثم وهب أجرها للأموات أعطي من الأجر بعدد الأموات. ترجم سيدنا علي رضي الله تعالى عنه ከነቢያችን ይዘው የተናገሩት ቁርአንን በመቅራት በኩል አንድ ሙእሚን በሙእሚኖች ቀብር ላይ ሲያልፍ ቁል ሁወ አላሁ አሐድን 11 ጊዜ ቀርቶ ሰዋቡን ለነሱ ለሞቱት ሰዎች የጀባ እንደሆነ በሞቱት ሰዎች ቁጥር አጅር ያገኛል። 11 ጊዜ የቀራው ጊዜ እንግዲህ ስንት አንዱ በሱሉሰል ቁርአን ነው የሚታሰበው አይደለ? 11 የሆነ ጊዜ እንግዲህ 11 ሱሉስ ነው። ተختمው በላይ ሊሆን ነው ማለት ነው። ታስቡታላችሁ። ያ በሰዎቹ ቁጥር በሞቱት ሰዎች ቁጥር ያህል አጅር ያገኛል አሉ። አንድ ይሄ ነው። ሁለተኛው ደግሞ ሁለተኛ ሐዲስ ቁርአን በተመለከተ ብቻ عن أنس بن مالك رضي الله تعالى عنه قال رسول الله صلى الله عليه وسلم من دخل المقابر فقرأ سورة ياسين خفف الله عنهم يومئذ وكان له بعدد من فيها حسنات. በቀብር ሲያልፍ አንድ ሰው በቀብር ሲያልፍ አሉ ነብዩ አለይሂ ሰላቱ ወሰለም ሱረት ያሲንን የቀራ እንደሆነ የዛን ሰዓት እዛ ቀብሩ ውስጥ የተቸገረ ሰው ሁሉ የቀብር አዛብ ያለበት የቀብር ችግር ያለበት ሁሉ ሰው ይቃለልለታል። እሱስ ሐሰናት አለው በነሱ ቁጥር በእያንዳንዱ ሰው ሐሰናት አሉ። ይህን ያላሉ ብዙ ነው። ሐሰናት ቢዐደድህም አሉ። ይህንን ሐዲስ የዋራው አቡበክር ዓብዱልዓዚዝ ሷሒቡል ጀላል ይሉታል አሉ። ሰውየው ይህንን አውርቷል። ስንት ሐዲስ ያገኘን። አሁን እዚህ ቁርአንን በሚመለከት ብቻ የሶደቃው ችግር የለበትም። ሁለት ሐዲስ ተናገር። ሶስተኛ አቡ ዳውድ ላይ ያለው ሐዲስ ለፍዙ ኢቅራኡ ያሲን ዓላ መውታኩም። እብኑ ማጅህ አሕመድ በይሐቂ እነሱ ያሉት ሐዲሱ ኢቅራኡሃ
ያኒ ያሲን አላ መውታኩም እኛ የአቡ ዳውድ ያለን ትዝቅ ኢቅራኡ ያሲን አላ መውታኩም الإمام النووي ይህንን አላመጡትም እዚህ ላይ አላመጡትም الإمام النووي አላመጡትም ይህን ሐዲስ اقرأوا ياسين على موتاكم ومحتضر ላይ ነው ብለው ይፈስራሉ ይሄ የነሱ የዑለማዎቹ የፈሰሩት ነው እንጂ የነብዩ ሐዲስ አለይሂ ሰላቱ ወሰለም ለፍዙ ሞታው ወደዛ የወሰዳቸው እኔ አላቅላችሁ የሙህተضሩም የብቻ ሁክም አለው የሞታውም የብቻ ሁክም አለው ይሄ ሞታኩም ስላሉ እሞተው ላይ ነው ብለን የምንሄደው እሞተው ላይ ነው ብለን የምንሄደው አሁን ስንት ሐዲስ አገኘን 3 ሐዲስ አገኘን አንዱ በተለይ ይሄ ኢቅራኡ ያሲን ያለው ኩቱብ እዚህ እኛው ዘንድ ታሉት ኩቱብ ابن ماجه ላይ ያለ ሱነን አህመድ ማነው ሙስነድ አህመድ ላይ ያለ ሱነድ አቢ ዳውድ ላይ ያለ እዚህ ላይ መጀመሪያው አንደዚህም እዛ አሸሰር ነበርኩ አይደል እዛ የዛ ይሄ እኮ ቀርቦ ነበር እዛ ነሐጂ ዑመርንና ዶክተር ጅላኔን እንኳን ቀርቦ ነበር እስቲ አንድ እንኳን ضعيف حديث አንጡ ብለናል የዛን ጊዜ ትዝ ይሉና አንድ እንኳን ضعيف حديث صحيح አይደለም አንድ እንኳን ضعيف حديث ሁሉም ዘንድ መራጅዕ ባለው ሁሉም ዘንድ ባለን መሰረት ኪታብ አንድ እንኳን ያ ሁላ ተሰላሳ በላይ ተሰብስቦ ዓሊሞች ብዙ ኪታብ ያላቸው ኩቱብ الحديث አንድ እንኳን ضعيف حديث ለመይት ላይ ሞተሰው ላይ ቁርአን አትቅሩ የሚል የለም አንድ እንኳን እንደው ላስታውሳችሁ ብሎ እኛ ضعيف የሚበሉ ሐሰን የሚበሉ እታወቀ ኪታብ ላይ ያለ ስንት ሐዲስ አገኘን አሁን እኛ በበኩላችን ደሞ እዚህ ላይ መቀራራለሁ አቡ ዳውድ ላይ እብነ ማጀህ ላይ ሱነን አህመድ ላይ በይሐቂ ላይ ደሞ ያው ዘንደል ዳረቁጥኒ ላይ አራት ኩቱቦች ቁርአን ይቀራ ብለው ኩቱብ الحديث ላይ አምጥተዋል የቁርአኑ ላይ ያለውን ያው እንዲያሳልፍ ነው እንግዲህ ተዚህ የበለጠ ማብራሪያ እኛ በእጃችን ላይ የለም አንቱ እኛ እንቀበላለን ይሄንን ተከለከለ አንቱ ግን የከለከለ የለም ወአለይሰ للإنسان إلا ما سعى صحيح ነው ቁርአን ትርጉሙም እንትን የለበትም ሆባር የለበትም ሰውየው ያልከሰበውን አይበላም ተሰጥቶት ሰለማኝ የበላ ይኖራል ያችን ወአለይሰ للإنسان إلا ما سعى ያለውን የኢማም الشافعي ንግግርን ተፍሲርን ታመጣ በኋላ እዚህ ላይ ምን ብሏል እቺ አያት ወደ 8 አቅዋል አለባት ተፍሲሯ ላይ ይሄ እንዲያለ ነው እንዲያለ ይሁንና ምን ብሎ አስቀመጠ መሰላችሁ የስምንተኛው ክፍለ ዘመን ነው ይሄ ሰው አይደለም እብኑ ቁዳማ ላይ
እንደዚህ ሆኖ ያለው እኔ ሁሉንም ይዤ ለመምጣት አልቻልኩኝ ነው። ቀስ ብላችሁ አዳም ይቺ ርሳስ ናት እንደመስል ይቺ ርሳስ ናት። ርሳስ ናት። እስክርቢቶ ናት። እኔ ኪታቤ ላይ በእስክርቢቶ አልጽፍም፣ በርሳስ ነው። ያልፈለገ ሰው እንዲያብሰው እያልኩኝ ምን አለ መሰለሁ አሳሚኑ أنه ليس له إلا سعيه غير أن الأسباب مختلفة فتارة يكون سعيه في تحصيل الشيء بنفسه وتارة يكون سعيه في تحصيل سببه مثل سعيه مثل سعيه في تحصيل قراءة ولد يترحم عليه وصديق يستغفر له وتارة يسعى في خدمة الدين والعبادة فيكتب محبة أهل الدين فيكتسب محبة أهل الدين فيكون ذلك سببا لحصل بسعيه فيكون ذلك سببا حصل بسعيه. حكى هذين القولين الشيخ الإمام أبو الفرج بن الجوزي عن شيخه علي بن زاغوني رحمهم الله تعالى. الأقوال الثمانية ذكرها ابن الجوزي في كتابه زاد المسير. نور هنا ليه زاد المسير له يا ابن الجوزي ابن الجوزي كتو هي مالكي ነው ማነው ሐንበሊ ነው እንትኑ በጣም አህለል ቤትም ነው እንደው የሚገርመው ሰው ነው አለ። ይሄ ሰውየው እኮ ሰዋብ የሚያገኘው በራሱ ብቻ የተወሰነች አይደለች የሚለው አያት በራሱ ብቻ የተወሰነ አይደለም። ሳዩ በብዙ አይነት ነው። ገንዘብም የምታገኝበት ሁኔታ በብዙ አይነት ነው አይደል? ይሰደቀሃል፣ ይሰጣሃል፣ ግብዣ ይጠራሃል። አሁን ግብዣ እየጠሩን እንበላለን አይደል? ያው ሪዝቃችን ነው አይደል? አልከሰብ ነው ሀሽ ነው ማለት ባብል ተቀላ አይደል? ሰደቃ ዘንታሳ ይሄ ሁላ ሰው እኮ ይወድሃል። ሲወድህ ያንተ እንምትወደድ ሆንክ ይሰጣሃል። ደግሞ ደካማ ሆነህ ይሰጣሃል አዝኖ። ይሄ ሁላ ሳይ አይደለም ወይ? እና ተሳዩ ነው ሳዩ ከስብ ማለት ነው። ተራሴ የከሰብከውን በራሴ የሰራውን ስራ አታገኝም ነው አያት። ግን ያ ሳዩ ወይ ከስቡ ስራው ብዙ አይነት ነው። ስለዚህ ያገኘዋል። የኢብኑ አልጀውዚ ዛዱል መሲር ይሄ የታወቀ ተፍሲር ነው። የለኝም እኔ በጣም የሚታወቅ የሚወደድ እዛ ላይ ነው ይሄን የተናገረው አለ። ይሄ ሰውዬ አልኩ አይደለ? ይሄንን ተያዛችሁ በኋላ ያስቀመጠዋል። የራሱ የኢብኑ ቁዳማን በዚሁ መልክ ነው ያስቀመጠው። ውት እንዲህ አለ ومما يدل على هذا أيضا أن المسلمين شرسيد يجتمعون في كل عصر ويقرؤون ويهدون لموتاهم ويقرؤون
أن المسلمين يجتمعون مسلمين يجتمعون في كل عصر الصحن في كل عصر يملوا أبابالو تزوت صحابوچو جمروكو وراسوكو فاتحة قرتن صلاة سجدة تسبسبنا አይደለም እንሰጠው ተዛው ጀምሮ ነው አለ يجتمعون في كل عصر ويقرؤون القرآن الكريم ويهدون لموتاهم أهدينا لهم أهدينا لهم ثواب القرآن أهدينا لهم ثواب الصدقة إلى له في كل عصر አሁን እነዚህ ልጆች ተዘለቁ ወዲህ ነው እንጂ እንዲህ ያለ ነገር የለም ነበር። እኔ ተሚገርመኝ አንድ ነገር እንኳን እንዴት የሚይዟት ምንድናት ተነብዩ አላገኘን ተይው ተገኘ አይደለም ነብዩ ቁርአን ነው አይደለም ሶላቱ ነው አይደለም ደግሞ ኩቱብ በአጠቃላይ كتب الفقه يمون كتب الحديث يمون قرآن القرآن موجود አላገኘሁም ማለት ደሊል ነው የሚል የለም ያላገኘ ሰው ጃሂል ነኝ እኮ ለማለት ፈርተው ነው ጃሂል ነኝ እኔ የዚህን አልተማርኩትም እኔ የለኝም የዚህ ዒልም የለኝም ማለት ተው አልተገኘም ይላል እሱ ሰውየው ያላገኘ ጊዜ ምንድነው ማለት ያለበት لا أعلم አንድ ቀን እንኳን ይላሉ ሰይድና ዑመር رضي الله تعالى عنه تتيك عند سو الله أعلم لو تعالى እንዴት الله أعلم ትላለህ እኛ አላህ አዋቂ መሆኑን ስተነዋል አንተ ታውቃለህ አታውቅም ነው የጠየኩ እኔ የጠየኩ አንተ ታውቃለህ አታውቅም አላውቅም በልታለው ከአላህ አለም እንዴት ነው هذا لم يوجد ሰውየው እኮ ያላወቀ ጊዜ ያላገኘ ጊዜ አላውቅም ነው መስመሩ አላውቅም والله اعلم እንኳን ተቆጥተውበታል አላውቅም ቁርጣር لا ادري نصف العلم ነው አይደል لا ادري ግማሽ አሁን ያለው በላ ይሄን ብድግ ብሎ አንድ ልጅ ሱሐቦቹ እንኳን ሰይድና አቡበክር الصديق رضي الله تعالى عنه كتب الصحيح لا هو صحيح البخاري لا يكون ودي حسن تحدثون عنه حسبت ما حسبت አሁን እንግዲህ አቡበክር አልተናገሩትም ብሎ የለም ሊባል ነው ይውላል የገባው ዲኑ የመጣበት ችግር በጣም ከባድ أن المسلمين يجتمعون في كل عصر ينقى يقول ابن قدامة في كل عصر وفي كل مصر ነው ያለው ደግሞ ተርጉሙን ነገሩን ያው ተርጉሙ ሙስሊሞች በያለፈው ጊዜ ሁሉ ሰው የሞተባቸው ጊዜ ተሰብስበው ነው ደግሞ ተሰብስበው ቁርአን እየቀሩ ያንን የቀሩትን ቁርአን ሰዋቡን ለሞተባቸው ሰዎች ሁሉ ይጀቡ ነበር ኢህዲያ ያደርጉ ነበር ብለው ይሄው መንበጀ ይባላሉ
እብን ቁዳማም ይህንን ጽፈዋል። እንግዲህ ስንት አደረግነው? ቆታ ቁርአኖቹ መካን ተሐዲሶቹን ተቻለውና ወደ 4 ሐዲስ አገኘን። ቁርአን አይቀራ ተሚሉት ልጆች ይላለሁ ወይ ዑለማዎች እንበላቸው ከፍ አድርገን ተሚሉት ልጆች አንድ እንኳ ضعيف እንኳ የሚባል ሐዲስ ያቀረቡት የለም። ማአናት ማስረጃ ብሎ የሚያቀርቡ አላገኝ የለም። አልተገኘም ተነብዩ ይባል። እንዴት ሰውየው አንድ እንኳ ዓሊም ተነብዩ አልተገኘም የሚል የለም እኮ በዛ ዓለም ላይ አይቻልም። ተነብዩ አላገኘሁም አልተገኘም ተነብዩ አላገኘሁም ሊል ይችላል። ተነብዩ አልተገኘም ሊል አይችልም። እንኳን ሌላ ሙስጠላህ አልሐዲስ አልገባቸው ሆኖ ነው እንጂ ሙስጠላህ አልሐዲስ ላይ هذا الحديث ضعيف ማለት حرام አይቻልም። መትኑን ضعيف ነው ማለት አይቻልም። ሰነዱሁ ضعيف ነው የሚባለው። ይሄ ሐዲስ ተነብዩ አልወጣም ሊል አይችልም ማንኛውም ሰው ወይ ታውቆት እንግዲያስ የሚችለው ሰነዱ ማለት ሰውየው ይሄ ሰውዬ ይጠረጠራል፣ ውሸት ሊሆን ይችላል። ያ ሶሒህ ይሁን አይሁን አያውቀውም ሰውየው። አልበለዚያ هذا حديث ضعيف ታለ በጣም ጃሂል ነው ማለት ነው። ሰውየው በጣም ጃሂል ነው፣ አያውቅም። ራሱ ነብዩ አላሉትም ማለት ነው። ይሄ ማን ላይ ይገባል? من كذب علي متعمدا فليتبوأ مقعده። ይሄ እኮ ማለት ብለዋል ማለት ክልክል ነው። ያሉትንም አላሉም ማለት ክልክል ነው። በሁለቱ ነው የሚነበበው። من كذب علي እንግዲህ ከዚህ በማነው አላሉም ያሉትን አላሉም ታለዋሽ ያላሉትንም አላሉም ዋሽ። ስለዚህ ምን አስቀመጡ? ቃዒዳ ላይ መመሪያ ላይ ምን አስቀመጡ ዑለማዎቹ ዘንድ? ሰነዱሁ ضعيف ሰነዱሁ صحيح ሰነዱሁ ሐሰን ሰነዱሁ ከዛ። እንደው ተሚገርመው እንደው ሐዲሱን በደንብ አድርገው በተረዱት የዚህ الإمام البخاري الناس إمام البخاري صحيح ولا سنت حديث ነው ያመጡት? 3000 ነው ሞልቷል። 3000 ሐዲስ ነው። 3000 ሐዲስ ተስንት ሺህ ነው የመረጥኩት ነው አሉ። 10,000 በላይ ያንን 10,000 ሐዲስ አልጻፉትም።